የአርቲስቶቻችን ገበና ከተገለጠ በጣም ብዙ ነገር ይወጣዋል። ያልጠረጠረ ተመነጠረ። አባቶች ብሎች ስለሆኑ ነው ከኛ የተሻለ ብዙ ነገሮች ነው የሚነግሩ። በተለይ አርት ውስጥ እየመጣችሁ ያላችሁ ታዳጊ ልጆች ቴክ ኬር። ካንተ ዝና ካንተ ታዋቂነት የእግዚአብሔር ክብር ስለሚበልጥ ቅድሚያ ለሱ። ቢሾፍቱ ሄዶ ያማከረው ጠንቋይ ነበረ። ድምፃዊም ሆነ ጸልይ፣ ድምፃዊም ሆነ ቤተክርስቲያን አትጥፋ፣ አንሶላ ላይ ተቆርጦ ይወሰዳል አለ። የቤት የመጋረጃ ተቆርጦ የመስታወት መጋረጃ የለም እሱ ተቆርጦ ይወሰዳል። የቢሾፍቱ ጠንቋይ የነገረው ምንድነው? በሰው አጥንት መተት ሰርቶ ነው የሰጠው። እግዚአብሔር ያሳያችሁ። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬም ከእናንተ የደረሰኝን እጅግ አስደናቂ ታሪክ ነው ወደ እናንተ የማደርሰው። እንግዲህ የሰው ልጅ እንዴት እንደሚኖር አብሮ ግራ የሚያጋባበት ዘመን ላይ ነው የደረስነው። ያመናችሁት የቀረባችሁት የራሴ ነው ያላችሁት ሰው አደጋ ላይ ሲጥላችሁ ከመመልከት የበለጠ በጣም አስቀያሚ ነገር የለም። እንግዲህ ለዛሬ ታዋቂው ድምፃዊ የዘረገፈውን ጉድ ነው የዘረገፈውን ሚስጥር ነው የምነግራችሁ። በነገራችን ላይ ይህን ታዋቂ ድምፃዊ በአካል አግኝቼዋለሁ። ማንነቱን አልናገርም። የእሱንም ሴፍቲ ለመጠበቅ በጣም አስምሎኝ ስለሆነ ታሪኩን የነገረኝ በራሱም ላይ የደረሰውን ታሪክ የነገረኝ እንግዲህ ዝርዝር ውስጥ አልገባም። አስምሎኝ ስላችሁ ምን አስምሎ ምናምን እንደማትሉኝ ተስፋ አለኝ። ስለዚህ የእሱንም ነፃነት ለመጠበቅ የእሱንም ፕራይቬሲ ለመጠበቅ ቃሌንም መጠበቅ ስላለብኝ ታሪኩን ነው የምነግራችሁ እንጂ የአርቲስቱ የታዋቂው ድምፃዊ ማንነት ምንም አያደርግላችሁም። ግን እሱ ከነገረኝ ታሪክ ላይ በፊትም የማውቃቸው ታሪኮች አሉ። እሱ ከነገረኝ ታሪክ ላይ ተነስቼ በደንብ አንደርስታንድ ያደረኩት ግን ምንድነው እንግዲህ የአርቲስቶቻችን ገበና ከተገለጠ በጣም ብዙ ነገር ይወጣዋል። ከምሬ ነው የምላቸው። በነገራችን ላይ ገበና ያለው አርቲስት ጋር ብቻ አይደለም፣ ብዙዎች ጋር ነው። ግን እነሱ ጋር አይደል ነው በፍጹም አንዳንዴ ከአእምሮ በላይ የሆነ ነገር እንመለከታለን። አይደል ነው እንግዲህ ሙያው ለምን በዛ ደረጃ እንዲህ የመጠላለፍ የመጣጣል የትግል እንደሆነ ሊገባኝ አልቻለም። በጣም መቀናናት ያለበት ከየትኛውም የስራ ዘርፍ ይልቅ እዛ አካባቢ ነው። ለምን እንደሆነ ግን እንግዲህ ሪሰርች ይፈልጋል። ግን ብዙ ስራ ቦታዎች ላይ ብዙ ቢሮዎች አካባቢ ብዙ ድርጅቶች አካባቢ መመቀኛኘት፣ አንዱ በአንዱ ላይ መቅናት የተለመደ ነው ያለ ነው፣ ወደፊትም የሚኖር ነው የሰው ልጅ እስካለ ድረስ። ነገር ግን በዚህ ደረጃ እሱ ከነገረኝ በኋላ በፊት የማውቃቸው ታሪኮች አሉ። እሱ ከነገረኝ በኋላ ግን እንዴ ኢንዱስትሪው ምንድነው ነው ያልኩት። እንደውም ቃል በቃል ስንነጋገር ምንድነው ያለኝ፣ ገነት መሳዩ ሲኦል ኢንዱስትሪ ነው ያለኝ። እሱ ከውጭ ስትመለከቱት ገነት ይመስላል አይደል? አርቲስቶቹን ስትመለከቱ አለባበሳቸውን፣ ዝነጣቸው፣ ታዋቂነታቸው፣ አንዳንዶችም ደግሞ ውበታቸው ምናምን ታክሎ ያንን ኢንዱስትሪ የዘፈኑን ኢንዱስትሪ የጥበቡን ኢንዱስትሪ ገነት ነው የሚያስመስለው። ብዙዎች ታዳጊ ልጆች በጣም ፌም የሆኑትን በጣም ዝነኞች የሆኑትን ምናምን እየተመለከቱ እነሱን መሆን የሚፈልጉበት ታይም ነው። ግልጽ ነው። እንደገሌ መሆን እፈልጋለሁ፣ ሌላ ፊልድ እንኳን አይታያቸውም። ምክንያቱም
አርቲስትነት አንደኛ ዝና የሚገኝበት ነው። ዝናው ሲመጣ ደግሞ አብሮ ገንዘቡ ይመጣል። ያንን ማንም የሚጠላ የለም። ነገር ግን በዛው ደረጃ ደግሞ በፍጹም የማናቀው ገበና ያለው ደግሞ እዛ ውስጥ ነው። አም ሶሪ ይሄንን ስል አዝናለሁ፣ ግን እውነቱ መጋፈጥ ስላለብን ነው። እውነቱ መጋፈጥ ስላለብን ነውና ወደ ዋናው ባለታሪኬ ስመጣ እንግዲህ በደምሳሳው ያለውን ነገር በደምሳሳው ነግራችሁና ከዛ በኋላ ደግሞ ዲቴል የእሱን ታሪክ ነግራችኋለሁና በደምሳሳው ስንመለከተው የአርቲስቶቻችንን ገበና ስንገልጥ መመቀኛኘት፣ መጠላለፍ አም ሶሪ ቱ ሴይ ዚስ ይሄንንም ስነግራችሁ በጣም እያዘንኩ ነው። በመተትና በድግምት መጠፋፋት በደንብ ያለበት ገነት መሳይ ኢንዱስትሪ ነው። የውጮቹ እዚህ ሀገር በዚህ ደረጃ መምጣቱ በጣም ያሳዝናልና ብዙዎች ሳይለንስድ ኪለር በሆነ ወይ ደግሞ በዝምታ በሚገለው በእንደዚህ አይነት የመተት መጠፋፋት ውስጥ ናቸው ያሉት። ግን ይፋ አይወጣም፣ እንደ ታቡ ነው የሚቆጠረው። በነገራችን ላይ ታቡ ብለን የምናስባቸው ነገሮች ናቸው ለህይወታችን በጣም አደገኛ የሆነ በዝምታ እያጠፉ ነው ያሉት። በተለይ ደግሞ የነገርኳችሁ ኢንዱስትሪ ውስጥ ማለት ነው። እንደ ውጭ ሪሶርሱ ቢኖረን ሪሰርች ብናደርግ እንደገና ደግሞ ነገሮች ሁሉ ሴኪዩርድ ቢሆኑ ልክ የውጭውን ያህል ኦፍኮርስ ውጭም ብዙ ሴኪዩርድ የማይሆኑ ነገሮች አሉ፣ ግን እነሱ ከኛ የተሻለ ነገር አላቸው። ቢያንስ ቲንትድ በሆነ መኪና ሊያመልጥ ይችላል። ሚስጥር ካወጣ በኋላ ቢያንስ የሆነ ቦታ ላይ የሚኖርበት ቦታን ራቅ። እኛ ግን ኢኮኖሚው ምኑም ስለማይፈቅድ በዛ ደረጃ ልንሰራ አንችልም እንጂ ልክ እንደ ውጭ ሪሰርች ተደርጎ ቢሰራ ስንት ገበና በወጣ አንዱን እየበለጠው ሲሄድ ቅናቱ የሚታየው ፊት ለፊት ነው። ስለዚህ ያንን ሰው ለማጥፋት እስከ ጥግ ድረስ ይኬዳል። የመጀመሪያው አማራጭ ግን ምንድነው? ጠንቋይ ቤት መሄድና ይሄንን ሰው ወይ ድምፁን ዝጋልኝ ወይ ጉሮሮውን አሳመምልኝ ወይ ደግሞ እንዲህ አይነት ነገሮች ማለት ነው። ይሄ በደምሳሳው ስንመለከተው ነው። ዝነኛ የሆነን ሰው፣ ታዋቂ የሆነን ሰው፣ አውትሻን እያደረገ የመጣን ሰው፣ ሰው የወደደውን ሰው፣ በጣም ብዙ ኦዲየንስ ሰፊ ያለበትን ሰው ለማጥፋት መነሳት የተለመደ ነው። ይሄ በደምሳሳው ስንመለከተው ነው። በተለይ ከጸሎት የራቀ ከሆነ ለመናፍስት ጥቃት የተጋለጠ ከሆነ የጸሎት ህይወትን የማያውቅ ከሆነ አርቲስቱ የስግደትን አካሄድ የማያውቅ ከሆነ ስለ ጸሎት፣ ስለ ጾም፣ ስለ ቅዱስ ቁርባን እንዴ ሁሌኛ ስናወራ የምንነጋገራቸው ነገሮች የማያውቅ ከሆነና ዝም ብሎ ዓለማዊ ነገር ውስጥ ጭልጥ ብሎ ባሩስ የሰመጠ ከሆነ በጣም የተጋለጠ ነው። እና እንደዛ ሆኖ ዝና እየመጣ ከመጣ እድሜው አጭር ነው። ይሄ በደምሳሳው ስንመለከተው ነው እንዳልኳቸው። እንግዲህ ዲቴል ወደ ታዋቂው ድምፃዊ ታሪክ እንምጣና ይሄ ልጅ ተወልዶ ያደገው እዚሁ አዲስ አበባ ውስጥ ነው። እንደ መንታ ወንድም የሚመለከተው ጓደኛ ያለው እንደ መንታ ወንድም ስላቸው ምንድነው አንድ አካባቢ ነው ያደጉት። ተመሳሳይ ስራ ላይ ያሉ ወላጆች ናቸው ያሏቸው። ስለዚህ ከልጅነት ጀምሮ ያደጉት አንድ ቦታ ላይ ነው። ስቲል እነሱ ራሳቸውን ችለው ቢወጡም ቤተሰቦቻቸው ግን አሁንም አንድ ቦታ ላይ ነው ያሉት። የሁለቱ ወላጆች በተለይ ደግሞ አባቶቻቸው በጣም ኢንቲሜት የሆኑ ጓደኞች ናቸው። ልብ አድርጉልኝ። ይሄንን ያልኩበት የራሴ ምክንያት አለኝ። ምን ያህል በጣም የቅርብ ሰው ሊጎዳችሁ እንደሚችል ማሳየት ስለፈለኩ ነው። በጣም የቅርብ ሰው ከውጪ ሰው ይልቅ የቅርብ ሰው ነው አደገኛው የሚባለውም ለዛ ነው። እና ከልጅነት አብረው ነው ያደጉት። ብዙ ሚስጥር ይተዋወቃሉ፣ የኑሮ ደረጃቸውን ይተዋወቃሉ። ከስክራች አብረው ነው የተነሱት። ከዛ በኋላ የህይወት አጋጣሚ አንዱን ከፍ አንዱን ዝቅ ቢያደርግም ማለት ነው። እንደዛም ሆኖ ደግሞ በጣም በሚገርም ሁኔታ የሁለቱም አባቶች ስም የጓደኞቹ ማለት ነው የባለታሪካችን እና የጓደኛው አባቶች በጣም ጓደኛሞች ናቸው ብያቸዋለሁ። አንድ አካባቢ ናቸው፣ በጉርብትና የሚገናኛሉ። ከልጅነት ብዙ ነገር አብረው ነው ያሉ ቤተሰቦች ናቸው። የሁለቱም ደግሞ ስም አንድ ነው። ስለዚህ ልጆች ይህንን ባለታሪካችንንና ሰዎች ወይም የሚያውቋቸው ሰዎች ይህንን ባለታሪካችንንና ያኛውን ልጅ ጓደኛውን ስላችሁ በኋላ የራሱ የሆነ ታሪክ ስላለው ነው ይህንን ያመጣሁት። ወንድማማቾች ይመስሏቸው ነበረ። አንደኛ አይነጣጠሉ፣
ሲወጡ አብረው ነው፣ ሲገቡ አብረው ነው፣ ሲበሉ አንድ፣ ሲጠጡ አንድ፣ ትምህርት ቤት ሲሄዱ አንድ ላይ ነው። አንድ ትምህርት ቤት ነው የሚማሩት። ኢቨን በጣም ከመቀራረባቸው የተነሳ ወላጆቻቸው የሚያሰፉላቸው ልብስ እንኳን አንድ አይነት ነው። አጋጣሚ ደግሞ ከሆነው የፊታቸው የቆዳ ቀለም ተመሳሳይ ነው። ራሳቸው ካልተናገሩ በስተቀር ብዙ ሰዎች የአባቶቻቸውን ሞክሽነት አይተው ሪል የአንድ አባት የአንድ ቤተሰብ ልጆች ነው የሚመስሏቸው። በዛ ደረጃ ነው የሚቀራረቡት ላላቸው እና እነዚህ ልጆች ከልጅነታቸው ሲያድጉ ሁለቱም የጥበብ ፍቅር ነበራቸው። ሁለቱም ታዋቂ ድምፃዊ መሆን ይፈልጉ ነበረ። ይሄ ከምን መጣ ብዬ ጠይቄው ነበር እና ተጽዕኖ ያሳደሩባቸው ድምፃውያን አጠገባቸው ነበሩ። በብዛት ያደጉበት አካባቢ እንግዲህ ድምፃውያን በስፋት ያሉበት በተለይ የሚታወቁ ዜማና ግጥም ደራሲዎች፣ ድምፃውያን ፖፑላር ኢትዮጵያ ውስጥ ተጽዕኖ የፈጠሩ ያደጉበት አካባቢ ስለሆነ ያደጉት የእነሱ ተጽዕኖ ስላደረባቸው እነሱን እያዩ ስላደጉ እነዚህ ልጆች አድገው በጣም ታዋቂ የሆነ ድምፃዊ መሆን ይፈልጉ ነበር። ሁለቱም አድርጉ ሁለቱም ጓደኛሞች ባለታሪካችንም ጓደኛውም ማለት ነው። በዛ አይነት ሁኔታ አደጉ። እድሜያቸው ደረሰ። ግን ያንን ታለንታቸውን ባገኙት አጋጣሚ ያሳደጉት ነው የመጡት። ከዛ በኋላ ቀበሌ ጀመሩ። በቀበሌ ታዩ። የሙዚቃ መሳሪያ መጫወት እንደዚህ ድሮ የምታስታውስ ከሆነ ከፍተኛ ኪነት ምናምን በዛ ውስጥ መጡ። እንደጓጉት አልቀሩም። እየመጡ የሚታወቁበት ደረጃ ላይ ደረሱ። ናይት ክለብ መዝፈን ጀመሩ ሁለቱም እና የሆነ ታይም ላይ አውትሻይን አደረጉ ሁለቱም። አሁንም ልብ ብላችሁ እንድትሰሙኝ እፈልጋለሁ። ስለዚህ ሁለቱም ታዋቂዎች ሆኑ፣ የሚፈልጉበት ነገር ላይ ደረሱ። ግን እንደዛም ሆኖ አሁንም የድሮ ግንኙነታቸው እንደዛው ነው። አንዱ ላንዱ ያስባል፣ አንዱ ላንዱ እስከተወሰነ ጊዜ ማለት ነው። በዚህ መሀል ምን ይፈጠራል? በዛ አይነት ደረጃ መጡና ይሄኛው ባለታሪካችን የበለጠ አውትሻይን እያደረገ መምጣት ጀመረ። ለምንድነው? ያኛውም ከሱ በድምፅ አንሶ አይደለም፣ ግን ይሄኛው ልጅ በተፈጥሮ ቆንጆ ነው። ከቁመናው ደስ ይላል። ያው ወንድ ልጅ ቆንጆ የሚለው ነገር ብዙም በግላይ ስለማይመች ነው። ወንድ ልጅ በቃ ወንድ ከሆነ ግን በሴት በጣም ያምራል ምናምን የሚለው ነገር በግላይ እንትን ስለማይ ነው። የልጅ ተክለ ቁመና ያውና በቃ ሰው ከውጭ አይቶ የሚወደው መስህብ ያለው ልጅ ነው። ስለዚህ እኩል መተው ይሄኛው ልጅ ከድምፃዊነቱ ባሻገር በተክለ ቁመናው፣ በተጫዋችነቱ፣ በፈገግታው በምናምን ይሄ ከውጭ በሚስበው አካላዊ ቁመናው ብዙ ሴቶች እየተማረኩበት ይመጣሉ። የብዙ ሴቶች አይን ማረፊያ ይሆናል። ስለዚህ ከዛኛው ይልቅ ኮንሰርቶችም ሲኖሩ ያው ኮንሰርት ታውቃላችሁ ገበያ ነው አይደል? ንግድ ነው። ስለዚህ ኮንሰርት የሚያሰሩት ፕሮሞተሮች የሚችሉ ከሆነ ሁለቱንም ይጋብዟቸዋል። የማይችሉ ከሆነ ግን ይሄኛው ልጅ ብዙ ኦዲየንስ ስላለው በተለይ ደግሞ ሴቶች በጣም እንደሚፈልጉት ስለሚያውቁ ፕራዮሪቲ የሚሰጡት ለዚህ ልጅ ነው። በዚህ ያኛው ልጅ ወይም ደግሞ ጓደኛው የባለታሪካችን ጓደኛ እየተናደደ ይመጣል፣ እየቀና ማለት ነው። ያላችሁ ተንኮልን የሚወልደው ምቀኝነት ነው፣ ቅናት ነው የሚባለው ለዚህ ነውና ብዙ ጊዜ እቅዳችሁን አትናገሩ፣ ቅናትን ይወልዳል። እድላችሁን አትናገሩ፣ ወይም ደግሞ ሚስጥራችሁን ይፋ አታውጡ፣ ምቀኝነትን ያመጣል። ያ ምቀኝነትና ቅናት ያድግና በእናንተ ላይ ሌላ ነገር ይዞ ይመጣል የሚባለው ለዚህ ነው። አብዛኞቹን የመተትና የድግምት ስራዎች ከተመለከታችሁ መነሻቸው ቤዛቸው ቅናት ነው። ሌላ ምንም እንትን የለውም። እና እንዴት ከኔ ሊበልጥ ይችላል? እንዴት ከኔ ልትበልጥ ትችላለች? እንዴት ከኔ የበለጠ አማረ? እንዴት ከኔ የበለጠ አማረች? እንዴት ከኔ የበለጠ ሰው ወደደው፣ ሰው ወደዳት? በዚህ ነው። ሌላ ምንም እንትን የለውም። ብዙዎቹን ታሪኮች ስታጠኑ ማለት ነው። እና እንደዛም ሆኖ ግን ይሄ ልጅ ምልክቶችንም እያየ አልተቀየመውም። ምክንያቱም ከልጅነት እንግዲህ ከልጅነት ከታዳጊነት ከአንድ ዓመትና ከሁለት ዓመት ጀምሮ አብራችሁ ያደጋችሁትን ሰው እንደ ወንድም የምታዩትን ኦፍኮርስ አይወለዱ እንጂ ከአንድ እናት ከአንድ አባት እነዚህ ልጆች ከአንድና ከሁለት ዓመታቸው ጀምሮ አንድ ቦታ ላይ አንድ አካባቢ ነው ያደጉት። በደንብ ይታወቃሉ። ቤተሰብ ለቤተሰብ እንትን ናቸው። ስለዚህ እንደ ወንድሙ ነው የሚቆጥረው። ግን ይሄ ቅናት ስሜት እየተፈጠረ ቢሄድም እያየ እንዳላየ መሆን ጀመረ ይሄ ልጅ። ከዛ እድሎች መምጣት ጀመሩ። እነዛ እድሎች የሚመጡት ምንድነው? አንዳንድ ጊዜ ለሁለቱም ይመጣሉ። በብዛት ግን ለባለታሪካችን ይመጣሉ። የሚመጡት እድሎች ምንድነው? የውጭ እድሎች፣ ኮንሰርት ሲዘጋጅ ገሌ እንዳዙልኝ፣ እስራኤል፣
ሌሎች አውሮፓ ሀገራት አንዳንድ ነገሮች እንዲህ አይነት ኮንሰርቶች ሲመጡ የበለጠ ይሄኛው ልጅ እየተመረጠ መምጣት ጀምራል። ባለታሪካችን ይሄኛው ልጅ የበለጠ የቅናትና የምቀኝነት የብስጭት መጠኑ እየጨመረ መጣ። አንዳንዴ እስከሚያስታውቅበት ያለ ባህሪው እንደው ስሜታዊ ሆነ ነው ያለው። ለካ እሱ በውስጡ ሌላም ተንኮል እያሰበ ነበረ። እንግዲህ ዋናው ታሪካችን የሚጀምረው እዚህ ጋር ነው እና ይሄ ልጅ ስለበለጠው እሱ አይቶ የሚመኛቸው ሴቶች ሳይፈልጋቸው ሳይጠራቸው እዚህ ልጅ ጋር እንደሚመጡ ይሄን ልጅ እንደሚያስቸግሩት ሲመለከት ዝናው ከሱ የተሻለ መሆኑን አንዳንድ ቦታ ላይ እኩል ይጠሯቸውና በክፍያ ደረጃ መበላለጥ ለዛኛው ፕራዮሪቲ መስጠት ሲጀምር አበደ ይሄኛው። ከዛ በኋላ አእምሮ ተቀየረ። የሰይጣን ማደሪያ ሆነ ማለቱ ይቀላል። የሰይጣን ማደሪያ ሆነ ማለቱ ነው የሚቀለው እና ይሄ ልጅ የፈለገ ቢመቀኘው የፈለገ ቢቀናበት በዚህ ደረጃ እዚህ ድረስ ይመጣል ብሎ በፍጹም ግምት እንዳልነበረው ነው የነገረኝ። በኋላ ምንድነው የሆነው? እንግዲህ ብዙ ጊዜ እንደዚህ አይነት ድምፃውያኖች በጣም እየታወቁ ሲመጡ ምናምን ለፕራይቬሲም ለስራም እንዲመቻቸው የተሻለ ቦታ ላይ ተከራይተው ነው የሚወጡት። ያው ብቻቸውን ነው የሚኖሩት። እነዚህ ልጆች መጀመሪያ ተከራይተው አንድ ላይ ነበር የሚኖሩት። በነገራችን ላይ ልክ እውቅናው ሲመጣ ሁለቱም ከቤተሰቦቻቸው ወጥተው አንድ ላይ በጋራ ቤት ተከራይተው አብረው ነበር የሚኖሩት። በኋላ ግን እንደዚህ አይነት ልጅነቶች ሲመጡ ምክንያት ፈጥሮ ያኛው ልጅ ለም እኔ አይደለሁም ያለኝ ያኛው ልጅ ሲነግረኝ፣ አይ በቃ ብቻዬን መሆን እፈልጋለሁ ሲል ለምን ለወጪውም ለምኑም እንደበፊቱ እንደ ልጅነታችን ተዋደን ተፋቅረን እየተመካከረ ስራችንም አንድ ስለሆነ እየተጋገዝን ለምን ሲለው በፍጹም በቃ እኔ ለፕራይቬሲ ያልተመቸኝም ነው። አይ በቃ ካልተመቸኝና እሺ ይለዋል፣ ይወጣል። ያኛውም ለብቻው ይከራያል፣ ይሄኛውም ለብቻው መኖር ይጀምራል። እንደዚህም ሆኖ ግን ይሄኛውም እሱ ቤት ይሄዳል፣ ያኛውም እሱ ቤት ይመጣል። ብዙ ጊዜ እንግዲህ የአርቱን ስራ የምታውቁ ሰዎች ያው በአብዛኛው አንድ ላይ ተቀምጦ በግሩፕ የሚሰራ አይነት የዜማና የግጥም ድርሰት አካሄድ ነው አላ ያለው የተለመደ ነው። አንድ ላይ ሆኖ ዜማ ደራሲው፣ ግጥም ደራሲው፣ ሙዚቃ አቀናባሪው እንዲህ። ስለዚህ የአርቱ በተለይ ደግሞ ዘፈኑ ዓለም ውስጥ ያለው ህይወት እንደዛ ነው። አንድ ላይ ቁጭ ብሎ መስራትማ ያ ስለሆነ በስራም ይገናኛሉ። ይሄኛው ባለታሪካችንም እዛኛው ቤት ይሄዳል፣ ያኛውም እዚኛው ቤት ይመጣል። አጋጣሚ ግን ምንድነው በመሃል የተፈጠረው? ይሄኛው ልጅ ባለታሪካችን የውጭ ኮንሰርት አግኝቶ ውጭ ሀገር ሲሄድ ይሄኛው ልጅ ጓደኛው የራሱን ቤት ትቶ እዚህ ቤት ማደር ጀመረ። ምንም አልመሰለውም ባለታሪካችን። እንግዲህ ፍላጎቱ ካለው በቃ ምንም በፊትም የነበረበት ቤት ነው። ምንም አምሮት ተንኮል አልመጣም እና ለካ ይሄ ልጅ እዛ የሚያድረው በምክንያት ነበረ። በጣም በሚገርም ሁኔታ ማለት ነው እና ቢሾፍቱ ሄዶ ያማከረው ጠንቋይ ነበረ። በጣም ነው የሚያሳዝነው። ቢሾፍቱ ሄዶ ያማከረው ጠንቋይ አሁን የነገርኳችሁን ጠቅላላ ታሪክ ነግሮታል። እና ያ ደግሞ ምንድነው ያለው? በቃ መፍትሄ ብሎ ያመነበትን ነገር ነግሮታል። መፍትሄው ያው ጠንቋይ ቤት ማጥፋት ነው አይደል? ከየት እንዳመጣው እግዚአብሔር ይወቀው። በኋላ ይሄ ልጅ በጸበልም በምንም እሱ የሚለው አንተም ስለረዳኸኝ ነው፣ እኔ አይደለሁም የረዳሁት። በነገራችን ላይ ይሄ ትንሽ ጋፕ የነበረው ታሪክ ነው ዛሬ ማቀርብላችሁ እና ጋፕ ስላችሁ ምንድነው በመሃልም ልክ ይሄን ታሪክ ከነገርኳችሁ በኋላ የተከሰቱ ነገሮች አሉ። ኖ ታሪኩ እየሄደ የተከሰቱ ታሪክ ከሱ ጋር ከተገናኘና ይሄን ታሪክ ከነገረኝ በኋላ በራሴ ፍላጎት እሱ ሳያስገድደኝ በቃ ይሄ ልጅ መዳን ስላለበት መፈወስ ስላለበት ከሰዎች ጋር አገናኝቼዋለሁ። ጸጋው ካላቸው ሰዎች ጋር እንዲህ ብዬ ዝርዝር ውስጥ አልገባም። ለውጥ አይቶበታል። እግዚአብሔር የተመሰገነ ይሁንና አሁን ሳምንበት ነው ታሪኩን ያቀረብኩት። ፕላስ ደግሞ እሱን ዛሬ ነገ ስላለኝ ነው ያቆየሁት እንጂ ይህን ታሪክ ከሰማሁ ከዛ በኋላም ደግሞ ከልጁ ጋር ጥሩ ግንኙነት ኖሮን ወደ መንፈሳዊ ስፍራዎች እንዴት መንገድ ካመለከትኩትና በተለይም ደግሞ አንድ አባትን አገናኝቸው ከረዱት ጥሩ ምልክት ካየ ቀናቶች ብቻ አይደለም ወራቶች ተቆጥረዋል። ኤኒዌይ ዋናው ከታሪኩ እንድትማሩ ስለምፈልግ ነው። ከዛ ምንድነው የሆነው? እሱ ኮንሰርት ውጭ ሀገር በሄደበት ሰዓት ላይ የልጅ እዛ ያድራል።
የቢሾፍቱ ጠንቋይ የነገረው ምንድነው በሰው አጥንት መተት ሰርቶ ነው የሰጠው። እግዚአብሔር ያሳያችሁ። በሰው አጥንት ያንን የሰው አጥንት ከየት አገኘው አላውቅም። እንግዲህ እኔ መቃብር ቆፍሮ አግኝቶትም እንደሆነ ለነገሩ ጠንቋይ እንደዚህ አይነት ነገር አይደለም። የህፃን ልጅ ደም ይገብሩ የለ ከዛ መጡት ብለን ጠይቀናል። ስለዚህ ከሰው ልጅ አጥንትና ከዝንጀሮ ምንድነው ነው ያለኝ ያንን ቀላቅሎ የተሰራ መተት ነው። ምንም የሚያውቀው ነገር የለም። ያንን እንዳደረገው ወሰደ የጓደኛውን ትራስ ወስዶ እዛው ከቀበረ በኋላ ትራሱ መልሶ እንደነበረው ነው ያሰፋው። ይሄ ልጅ ከውጭ ሲመጣ ምን ብሎ ነው የሚጠረጥረው? እናንተ እንደወንድማችሁ የምታዩትን የቤተሰባችሁ አባል እኔ ውጪ በሄድኩበት ወይ ለሁለት ቀን ለሶስት ቀን ወር ለሳምንት ወይ ለወር ለሆነ ስራ በሄድኩበት አብሬው የኖርኩ አብሬው አንድ አልጋ ላይ የትኛው ብዙ ደግና ክፉ ያየሁትን ጓደኛዬ ኦር ቤተሰቤ እንደዚህ አይነት ነገር ያደርግብኛል ብዬ እንዴት ነው የምጠረጥረው? አለመጠርጠራችን ነው ዋጋ እያስከፈለን ያለው። ብዙዎች ኧረ በፍጹም ሰው አታጣሉ፣ ሰውና ሰውን አታናክሱ፣ ጥርጣሬ አትፍጠሩ ምናምን ትላላችሁ። ሪል የሆነ ነገር ነው እየነገርኳችሁ ያለሁት። ያልጠረጠረ ተመነጠረ። አባቶች ብሎች ስለሆኑ ነው ከኛ የተሻለ ብዙ ነገሮች ነው የሚነግሩት። ያልጠረጠረ ተመነጠረ ሲሉ ዝም ብሎ አይደለም ተረቱን የፈጠሩት። ከሚያውቁት ነገር ላይ ካዩት ነገር ላይ ተነስተው ነው። ስላልጠረጠርን ነው እየተመነጠርን ያለ ነው ብዙዎቻችን። ስላልጠረጠርን ነው ህይወታችንን በግል በራሳችን ምዝላልነት በራሳችን ጅላጅልነት እያበላሸን ያለ ነው። ይሄም ልጅ ባለታሪካችን ምንም ጥርጥር ስላልነበረው ለኮንሰርት ውጪ ሄዶ ልክ ሲመለስ ምንም የጠረጠረው ነገር የለም። ያው ቤቱን ተረከበ። ያኛው መልሶ ቤቱ ገባ። ልክ ይሄ ሲመጣ በቃ እኔ ከመጣሁ በኋላ ለምን 2 ቀን 3 ቀን እኔ ጋር ተሆነ አይ በቃ ከመጣ ምን አደርጋለሁ አንተም ሄደህም እኮ ቢሆን አንተ ቤት ብቻ ሳይሆን ያው አንዴ እዚህ አንዴ እዛ እያልኩኝ ነው። አንዳንድ ጊዜ ማታ ሲመሽብኝ እንዲቀርበኝ ብዬ እንዴ የተለያዩ ምክንያቶች ማለት ነው። ከዛ በኋላ ይሄ ልጅ ብዙ ነገሮች የተበላሹብኝ መጡ አለ። ምን ምክንያቱም ግን አላውቀውም። ድሮ እንደዛ በተክለ ቁመናው በድምፁ ምናምን የሚፈልጉት የነበሩት ሰዎች ሁሉ አሁን ተቃራኒ ፊት ማሳየት ጀመሩ። ስራው እየጠፋ መጣ። ስራው እየቀዘቀዘ መጣ። ድሮ ዜማና ግጥም ስራለን ብለው ሲያጨናንቁት የነበሩ ድምፃውያን ጭራሽ ጠፉ። ይሄ ነገር ምንድነው? ምን ሊሆን ይችላል? ከዛ በኋላ ጤናውም ላይ እክል መምጣት ጀመረ እና ግራ ተጋባ። ግራ መጋባት ብቻውን ሲሆን መጨነቅ ያው ታውቃላችሁ፣ መተትና ድግምት ሲሰራባችሁ ምክንያቱም የማታውቁት ፍርሃት ውስጣችሁ ይነግሳል። ይሄም ልጅ እንደዛ ነው የሆነው። አእምሮ መጨናነቅ ጀመረ። የበለጠ ስራው እየጠፋ ሲመጣ የበለጠ ጭንቀት ውስጥ መግባት ጀመረ። ልክ ኮንሰርት ሰርቶ ከመጣ በኋላ ይሰራበት የነበረው ናይት ክለብ ላይ ሲል ምክንያት ፈጥረው ነው አይ በቃ ሌላ ሰው ተክተናል ያሉት። ማመን ነው የከበደው። ተለምኖ ነበር መድረክ ላይ የሚሰራው። ምን ተፈጠረ ሲላቸው አይ በቃ የምትቆይ ስለመሰለ ቤታችን ባዶ መሆን ስለሌለበትና ስራው መሰራት ስላለበት በአንተ ቦታ ሌላ ሰው ተካ። አሳማኝ አልነበረም ነው ያለኝ። ከዛ በኋላ ቀስ እያሉ ነገሮች የበለጠ እየወጡ የበለጡ እየተከሰቱ መጣ ጀመሩ። ኮንሰርት የለ፣ መድረክ ላይ ናይት ክለብ መጫወት የለ፣ ዜማና ግጥም የሚያሰራ የለ። ሁሉ ነገር ድፍንፍን ነው ማለት ጀመረ። አላመነም። ተለምኖ የሚሰራ ልጅ ዛሬ ቢለምን እሺ ብሎ የሚጋብዘው ጠፋ። እንኳን ውጪ ሀገር ውስጥ መድረክ ናፈቀው። ብዙን ጊዜውን የገፋው ይዞት በነበረው ገንዘብ ነው። ያው ታዋቂ ስትሆኑ በሽልማትም ሄዳችሁ በምትሰሩበትም መድረክ ላይም ስትሰሩ ታዋቂዎች ከሆናችሁ በመድረክ የሚከፈላችሁ ጥሩ ነው። ልጁ ደግሞ ቆጣቢ ስለነበረ በዛ ገንዘብ ነው ህይወቱንም እየገፋ የመጣው ግራ መጋባት እስኪጀምር ድረስ። ያኛው ደግሞ የበለጠ ከሱ ጋር የነበረውን የአይጥና ድመት መደባበቅ እያጎላው መጣ እና የልጅ መጠራጠር ይጀምራል። ምንድነው? አንደኛ ሲያይ ለምንድን ነው የሚደነብረው? ሁለተኛ ስለሱም መጥፎ ነገሮች ሁሉ ማስወራት ጀመረ። እየተፈጠረ ማለት ነውና ሰዎች ድግምትና መተት ሲያደርጉባችሁ ቀድመው እነሱ እንዳይወቀሱ ስታቁባቸው ስትነቁባቸው ቀድመው የእናንተን ኢሜጅ ነው ማበላሸት ነው የሚፈልጉትና ይሄ ልጅም ተበድሎ ያኛው የዚህን ስም ማጥፋት በጣም ወመናይዘር እንደሆነ ሴት አሳዳጅ እንደሆነ በጣም ብዙ ነገሮችን ማለት ነው
በጣም ብዙ ነገሮችን ያለ ስም መስጠት ማለት ነውና የወንድሜን ያህል የማየው ከልጅነት አብሬ ኢቭን አንድ አይነት ልብስ እየለበስን ያደግኩኝ ጓደኛዬ በዚህ ደረጃ ለምንድን ነው የተለወጠብኝ? ኦፍ ኮርስ ቅናቱን፣ ምቀኝነቱን አንዳንድ ነገሮችን አይቷል። የሚገርምህ አለኝ አንድ ጊዜ የውጭ ኮንሰርት ይመጣና ያኛው ብዙ ስራዎች ስለቀዘቀዙበት ስላልተጋበዘ ይሄኛው ልጅ ለውጭው ኮንሰርት ዶላር ይሰጠዋል። ዶላር ሲሰጠው የተሰጠውን ዶላር እንዲከፍሎ ነው እኩል ያካፈለው፣ ፊል እንዳያደርግ፣ እንዳይሰማው፣ እንዳይበሳጭ። በዛ ደረጃ ይሄኛው ያስብለታል፣ ያኛው ግን በዛ ደረጃ ጉድጓድ ይቆፍርለታል። ላይፍ ይሄ ነው። አሁን ኢትዮጵያ ውስጥ ስፔሻሊ አዲስ አበባ ሙላችሁ የክፍለ ሀገሩን ብዙም መረጃው ስለሌለኝ ስላልደረሰኝ፣ አዲስ አበባ ግን በጣም ብዙ ሰዎች ባገኘው አጋጣሚ ስለሚነግሩኝ ነው። ይሄም ልጅ እንግዲህ ተገናኝተን ነው የነገረኝ። እንዴት እንደተገናኘን እነግራችኋለሁ። እና ግራ እየገባ ይመጣ ምንድን ነው። ከዛ በኋላ የኔ ስራ እየቀዘቀዘ ሰዎች እያገለሉኝ ጓደኞቼ ከቤቴ እየራቁ፣ የሚገርማችሁ ደግሞ በጣም በሚያስጠላ ሁኔታ ነገሮች አንዴ ነው የሚደራረቡባቸው። እንደዚህ አይነት ነገሮች ሲመጡ ስራ ታጣላችሁ፣ ስራችሁ ይቀዘቅዛል። የሚፈልጋችሁ እግር በፈረስ ለምኖ ቀጠሮ ይዞ የሚመጣው ጭራሽ ብትፈልጉት አታገኙትም። መድረኩን ለምኖ ሲያዘፍናችሁ የነበረው ብትለምኑት እሺ አይላችሁም። ከመጨረሻ ላይ ነው የማደርገው። እናም የሆነ ሰዓት ላይ ጠቅላይ ቤተሰቦች ጋር መግባቱን ላምሮኝ ነበር አለ። በቃ የሆነ ጭንቀት ውስጥ ስገባ ግን ተመለሰ ደግሞ የሆነ ታይም ላይ ቡም አድርገ እንደገና ቤተሰብ ጋር መግባት። ኦፍ ኮርስ ቤተሰብ የነ ረዳ ስለነበረ እንደዚህ ተንከባክበው ነው የሚቀበሉ፣ ግን አልፈለኩትም ማለት። ከዛ በኋላ ነው ይሄ ሁሉ ነገር ከሆነ በኋላ ከኔ ጋር የተገናኘ ነው። እንዴት ተገናኘን? በጣም የሚገርም ነው ታሪኩ በራሱ። እኔ ልጄን ከትምህርት ቤት ስትወጣ ልጠብቅ ከሰርቪሷ ልቀበላት ነው ተቀብያት ልክ ስመጣ እሱ ከሆነ ከርቭ ላይ ስትረጋች ሲወጣ ተገናኘን። አላመነም ሲያይና ለካ ደውሎልኝ እኔ ስልኩን ስለማላውቀው አላነሳሁለትም። ኧረ በጣም ስፈልግህ ነበር ምናምን ሲል እንዴ በዚህ ደረጃ ለምን ይፈልገኛል? ምክንያቱም አጋጣሚ ሆኖ ደግሞ ያው የዛሬን አድርገውና ድሮ ዘፈን በምሰማበት ሰዓት ፕላስም ደግሞ ጉራማይሌ የሚል ብዙ ደጋግሜ አንስቼዋለሁ። የቴሌቪዥን ፕሮግራም ነበረን። እዛ ላይ የማቀርበው አርት ፓርት ከዚህ ጋር የተያዘ ስለነበረ በወቅቱ አሁን አይደለም ያኔ ዘፈን ሰማ ስለነበረ በጣም የማደንቀው ልጅ ነበርና ዝም ብላችሁ ደግሞ አድንቃችሁ የምትወዱት ሰው የለም። ለምሳሌ ዛሬ ቴዎድሮስ ካሳሁን በጣም ብዙ ሰው ይወደዋል አይደል? ደስ እንደዛ ማለት ነው። ዛሬ ሙዚቃን ያን ያህል ባልሰማም ዛሬ ለቴዎድሮስ ካሳሁን የተለየ ፍቅር አለ፣ የተለየ አክብሮት አለ። በቃ እንደዛ ማለት ነው። እና ይሄንንም ልጅ በዛ ደረጃ እንትን ነው ነበረ፣ አደንቀው ነበረ። ጎበዝ ልጅ ነው ምናምን ሰው እኔ እንዲህ ስለኝ በቃ ችግር የለውም አሁን ማትቸኩል ከሆነ እዚሁ ጠብቀኝና ልጄን ቤት አስገብቼ ልምጣ አልኩት። እሺ አለ። ለካ በጣም ተጨንቆ ስለነበረ እንደዛ መምለው አልመስለም። ወይ ስልክን ስጠኝና ማለት ችግር የለውም እኔ ከዚህ በኋላ ፕሮግራም የለኝም ልጄን አስገብቼ አንተን የሚችል ቁጭ ብዬ ላውራ እፈልጋለሁ። እሺ አልኩኝ። ልጄን አስገባሁኝ፣ ሄድኩኝ። አጋጣሚ ሆኖ ደግሞ የሚቸኩልበት ታይም ስላልነበረ ቁጭ ብለን አወራን አንድ ቦታ ላይ። አሁን የነገርኳችሁን ታሪክ ነገረኝ። በጣም ነው ያዘንኩት። በጣም ተስፋ ቆርጧል። ያኔ እሱ ኮንሰርት አለው ሲባል ሰው እንዳልተጋደለ ዛሬ እየተረሳ የመጣ ልጅ ነው። ከዛ ልክ የሆነ ሁሉ ሲነግረኝ በቃ ምንድነው ለምን እንደዚህ ሆነ ብለን አንነጋገርም አልኩት። በቃ ምክንያቱም ነግረኛል። ስለዚህ ወደ መፍትሄው ነው የምንሄደው ነው ያልኩትኝ። በዛ መሀል ግን ታሪኩ ልጨርስላቸው። በዛ መሀል ይሄ ልጅ እንደዚህም እየሆነ በነበረበት አልፎ አልፎ ጭላንጭል ተስፋዎች ሲመጡ የሆነ ቦታ ላይ ሲሄድ ትንሽ ነገር ያገኝና እንደገና ይደበዝዝበታል። ጨበጥኩት ሲል ያመልጠዋል። እድሉ መጣ ሲል ለሌላ ሰው ይሰጣል። የሚገርምህ የሆነ ሰው ጠቀሰልኝና ለአንድ የሆነ ማስታወቂያ ልጅ ነበር የተመረጠው። እንደነገርኳችሁ ቁመና ያምራል ምናምንና እሱ ተመርጦ ሁሉ ነገር ሄዶ ጫፍ ከደረሰ በኋላ ግን እሱ በማያውቀው ምክንያት ያ ነገር ተቀልብሶ በፍጹም ከሱ ጋር ለማሄድ ልጅ ነው የተሰጠው። ያንን ልጅ ነግሮኛል። እዚህ ጋር የዛ ልጅን ስም ማንሳቱ አስፈላጊ አይደለምና በዚህ ደረጃ ጫፍ ላይ የደረሰ ነገር መበላሸት
ከዛ በኋላ ወርቅ አፈራሁ አለ። እግዚአብሔር ያሳየ። ከሰው ላይ በቃ አእምሮን ማሰራት ጀመርኩኛል። ይሄ ነገር ምን ሊሆን ይችላል? አጋጣሚ ሆኖ ደግሞ ከዚህ በፊት ስለ መንፈስ አሰራር አያውቅ፣ ስለ መተት አያውቅ፣ ስለ ርግምት አያውቅ። የውሃ ልጅ ነው። ፊት ለፊት እንትን የሚል ነው እና ቤት ስገባ አለ ጓደኞቼ ይመጣሉ አለ። ከጓደኞቼ ጋር አልፎ አልፎ ያ ልጅ በቃ የሆነ ምልክትን ባይበት አልፎ አልፎ የሆነ ምክንያት ደግሞ ይፈጥርና ርቆም አራቀኝም አለ። በቃ ራቀ። ተገላገልኩኝ ብዬ ሳስብ ደግሞ ወይ ቆይቶ የሆነ ከጓደኞቼ ጋር ምክንያት ፈጥሮ ይመጣል አለ። ከዛ ግን ቤት በኩል እንደሚወሰድ አላውቅም። አንሶላ ተቆርጦ ይወሰዳል አለ። የቤት የመጋረጃ ተቆርጦ የመስታወት መጋረጃ የለም እሱ ተቆርጦ ይወሰዳል። ከዛ በኋላ ነው አብሮን ማሰራት የጀመረው፣ መጠርጠርም የጀመረው፣ እኔንም መፈለግ የጀመረው። ከዛ በኋላ ነው እንግዲህ መርሃ ግብሬን ይከታተል ስለነበረ ይመስለኛል። ሲጨንቃችሁ አንዳንድ ጊዜ ሰውም ስታማክሩ እስኪ እንደዚህ ነገር ተመልከት፣ እስኪ መምህር ተስፋዬ ያበራን ተመልከት፣ መፍትሄ ታገኝበታለህ፣ እስኪ የመላከ መንክራትን ተመልከት። ብዙ ጊዜ ደግሞ የመላከ መንክራትንና የመምህር ተስፋዬ ያበራን የዩቲዩብ ቻናል የምትመለከቱ ከሆነ አልጎሪዝሙ በራሱ እንደዚህ አይነት ነገሮችን ነው አዘውትራቸው የቆሞስ አባ ሳሙኤልን የነ ቀሲስ ሄኖክ ወልደ ማርያምን የተስፈሽን የመምህር ተስፋዬን አበራን የመላከ መንክራት ግርማውን ደግሞ ቪዲዮዎች ተከታትላችሁ በተከታታይ የምትመለከቱ ሆኖ ኖቲፊኬሽኑ የዛ አይነት አልጎሪዝሙ የዛ አይነት ኖቲፊኬሽን ነው የሚያመጣላቸውና በዛ ኖቲፊኬሽን አማካይነት የኔንም እንትኖች ይመጡለትና ማየት ሲጀምር ሞን መመሰጥ ጀመርኩኝ። የምታቀርባቸው ታሪኮች ከኔ ህይወት ጋር መመሳሰል ጀመሩ። ከዛ በቃ ሲሪየስሊ በቀን አንድ ቪዲዮ ሁለት ቪዲዮ ጨርሼ አድራለሁ አለ። ከዛ ወዲያ ራሴን መመርመር ጀመርኩኝ። ከዛ ወዲያ እንደገና ሪዋይንድ አድርጌ የዚህን ጓደኛዬ ቅናቱን፣ ምቀኝነቱን ፊቱ ላይ የማየውን ገንዘብም ያካፈልኩት ሲቀበለኝ የማየውን ሪስፖንስ ምናምን ከዚህ ጋር ማገናኘት ጀመርኩኝ። አሃ ለከነዚህ ማይነት አሰራር አልኩኝ። ከዛ የመጋረጃ መቆረጥ የአንሶላ ላይ መቆረጥ ሁሉ ከዚህ ጋር እየተጋጠመልኝ መጣ አለ። ለዚህ ነው ደጋግሜ ስደውልልህ ስለ ያው ማላውቀው ስልክ ብዙ ጊዜ ስልክ ስለሚበዛብኝ አላነሳም፣ ይቅርታ ምናምን አፍቶ ነው በዛ ተባባልን። ከዛ ምን አባቴ ላድርግ ሲል ግዴታ አልኩት የሆነ ቦታ ይዤ እሄዳለሁ አልኩት። የታ ላይ ነገርኩት። አላመነም። በቃ እኔ እርግጠኛ ነኝ ይዤ እሄዳለሁ አልኩት። ይዤ ሄድኩ። መጀመሪያ ፈርቶ ነበረ። ሁላችሁ እዚህ ጋር እግረ መንገድ ነው ስላስታውስኩኝ ልንገራችሁ። የፈለገ ዝነኛውን የፈለገ ታዋቂ ይሁን ህይወት ፈተና ውስጥ ከሆነ ካንተ ዝና ካንተ ታዋቂነት የእግዚአብሔር ክብር ስለሚበልጥ ቅድሚያ ለሱ ውስጥ አሁን ይሄ ልጅ መጀመሪያ ምን ያው እንደዛ ጋር እንትን ስል በቪዲዮ ተቀርጾ ምናምን ምስል ምን አገባ ከዳንክ ምስል አይደለም የፈለገ ምስል ሚሊዮን ጊዜ ለምን አይለቀቅም ነው ያልኩት። አንዴ አንተ መዳን ነው የምትፈልገው ወይስ ገሌ እንደዚህ ቦታ ላይ ሄዶ እንደዚህ እንትኑ ታየ እንዴ? ለምን ሸወደው? ለዚህ ነው መጀመሪያ አንተ ዳን፣ ለክብርና ለዝና አትጨነቅ፣ ከእግዚአብሔር ክብር ያንተ ክብር ይበልጣል እንዴ? አሳመንኩት። አመን እሄዳለሁ አለ። መጨረሻ ላይ ወኔ ሆነ። እስከዛው ግን አልኩት ስገድ፣ ጸልይ፣ በመቁጠሪያ ቀጥቀጥ ያለውን ነገር ነገርኩት። ያንን ማድረግ ሲጀምር እውነትን ምልክት ማየት ጀመረ። ቀኑ ደረሰ፣ ሄድም። እግዚአብሔር የተመሰገነ ይሁን። ምልክት አየ። የሄድንበት ቦታ ጸበል ሲጠመቅ የወሰጡት ቦታ ላይ በመስቀል ዳሰውት አናጎቼ እና ፐርሰናሊ እና ምልክት አይቼብሃለሁ ሲባል ደስ ነው ያለው። ከዛ በኋላ ነገሩ ተነገረው። በቃ መስገድ መጸለይ ምናምን ጀመረ። እግዚአብሔር ይመስገን አሁን ኦን ኤንድ ኦፍም ቢሆን እንትን ነው ለውጥ እያየበት ነው። እየበረታ ሲሄድ ራእይ ሁሉ ማየት ጀመረ። ራእይ ሲመለከት በጣም በሚገርማችሁ ሁኔታ ያንን ሰው ነው ያየው፣ ጓደኛውን በአካል ተገልጾ። ለዚህ ነው የምትበረቱ ከሆነ እግዚአብሔርን የምትከተሉ የምትሰግዱ ከሆነ የምትጸልዩ ከሆነ የምትጾሙ ከሆነ እግዚአብሔር ጠላታችሁን በራእይ የሚያሳያችኋል የሚባለውም ለዛ ነው። አንዱ ምልክት ይሄ ስለሆነ መተትና ድግምት ያደረገባችሁን ሰው እናንተ የምትበረቱ እያለቀሳችሁ እግዚአብሔርን የምትጠይቁት ከሆነ በራእይ ታዩታላችሁ ጠላታችሁን። ይሄም ልጅ ያንን ነው የተመለከተው። እና ኦፍ ኮርስ ሙሉ በሙሉ የሚጠበቀውን ያህል ውጤት ባይመጣም እግዚአብሔር ይመስገን 50 እና 60%
ከበፊት ህይወቱ በጣም የተለየ ለውጥ በጸሎቱ፣ በስግደቱ፣ በመቅደሪያ በመቀጥቀጡ፣ ሰላም ለኪ በማለቱ ለውጥ እያየ ነው። አድርግ ያልኩትን እግዚአብሔር ይስጠው። በጣም ደስ ያለኝ ምንድነው አድርግ ያልኩትን ነገር ሁሉ እየጠበቀ እያደረገ የሚጸልየውን እየጠቆም ያንን እየጸለየ አሁን ህይወቱን ወደ ተሻለ ነገር እያመጣ ነው። አሁን እግዚአብሔር ይመስገን እንደውም አሁን ጾሙ ስለገባ እንጂ ጾሙ ከመግባቱ በፊት ነው፣ ረጅም ጊዜ ነው እንትን ካለን ስራውን መከፋፈት ጀመረ። እንደበፊቱ የፊቱን ያህል በጣም እንትን አይበል እንጂ ስራ መስራት ጀመረ። እንዲህ አይነት ነገር በዚህ ላይ ነገራቸው የፈለግኩት ነገር ምንድነው ዝናም ሲመጣ እቅድም ሲኖር እቅድናም ሲመጣ ምንም ሲሆን ቸኩላችሁ ልባችሁን ለሰው አታሳዩ፣ ግድ የላችሁም። ፕላስ በጣም ሪዘርቭድ ነው። ራሳችሁን ጠብቀው ስትገናኙ ከሰው ጋር በስራ ብቻ። ከዛ ውጭ ግን ዝጉና ራሳችሁ አብዛኛውን ጊዜያችሁን ከስራ ውጭ እንደውም በጸሎት አሳልፉ። ይሄው እያየን እኮ ነው። እኔ ይዤው ከመሄዴ በፊት ኢን ቢትዊን ጸበል ሄዶ ነበረ ይሄ ልጅ። እዛ ጸበል ቦታ ላይ ተደጋግመው ሲጸበል ነው መንፈስ ሲናገር ቅድም የነገርኳችሁን ጓደኛው በሰው አጥንትና በዝንጀሮ የሆነ አካል እንዳሰራበት የተነገረው። ከዛ በኋላ እንደነገርኳችሁ እዛ ቦታ ሄዶ ምልክት አይቷል። እና እንዲህ አይነት አስቀያሚ ዘመን ላይ ያለ ነው። አንድ እሱ ነው። ሁለተኛ ይሄ ልጅ እንደነገርኳችሁ ያው ኢንዱስትሪ ውስጥ ነው ያለው። ከዛ ላይ ዙሪያውን በደንብ መቃኘት ጀመረ። በደንብ መቃኘት ሲጀምር ቅድም የነገርኳችሁ በደንብ ሳሶ የነገርኳችሁ የድራግ ዓለም ነው፣ የሱስ ዓለም ነው። ቀን በጣም ተቃቅፎ ምናምን የሚፋቀር የሚመስሉ ሁሉ ጨለማው ዓለም ላይ ሌላ ነው። አንዱን ለማጥፋት አይመለስም። ይሄ ማለት ግን የሚከባበሩ የሚተሳሰቡ ድምፃውያን የሉም ማለት አይደለም። ቤተሰብ የሆኑ ድምፃውያን የሉም ማለት አይደለም። እንደ አጠቃላይ ስንወስደው ግን አደገኛ ቀጠና ነው፣ አደገኛ ዞን ነው። ያንዱ ስኬት አንዱን የሚያናድደው፣ ያንዱ ማግኘት አንደኛውን የሚያበሳጨው፣ ለአንዱ የሚደረገው ጭብጨባ ደስታ ሊፈጥርለት ሲገባ የሚቃጠል ማህበረሰብ ያለበት ኢንዱስትሪ ነው። ከዛሬ ከሰለማዊነቱ ጋር ምናምን በቃ ደጋግሜ የተናገርኩት ስለሆነና ስለሰለቸኝ ለጊዜው እዚህ ጋር ፖዝ አደረግና እሱ በቃ እንዳለ በቃ እናንተ የራሳችሁ ምንድነው ምናብ አስፉትና በቃ ሊደረግ የሚችለው ነገር ገምቱ። ይሄ ማጨሱ፣ እርስ በርስ የሰለማዊነት ተግባር መፈጸሙ ምናምን እሱም እንዳለ ሆኖ ሞር ግን መመቀኛኘት አንዱን ለማጥፋት መነሳት በደንብ ያለበት ነው። ይሄ ልጅ እንግዲህ የሰማውን አይደለም ያካፈለኝ፣ ያየውን የኖረበትን ራሱም ላይ የደረሰውን ታሪክ ነው የነገረኝ። ኢትዮጵያውያን ወዴት ነው እየሄድን ያለ ነው? ደጋግሜ እንደምለው እኔ ጓደኛዬ በችሎታው ከበለጠኝ በእኔ ሙያ ላይ ካለ በቃ እግዚአብሔር የፈቀደለት ነው እንዴ። እኔ ደግሞ እግዚአብሔር እስኪፈቅድልኝ ድረስ ያንን መጠበቅ ነው። ምናልባት የኔ ቀን አልመጣ ሊሆን ይችላል፣ ወይ እግዚአብሔር ያዘገየው የራሱ ምክንያት ሊሆን ይችላል። ሁሌም እግዚአብሔር አይሳሳትም ብዬ ጽኑ እምነት ስላለኝ ማለት ነው። አሁን አንዳንዱ ጓደኛው ከስሩ ተነስቶ በሆነ አጋጣሚ አውትሻይን ሲያደርግ እሱ ዘጋ ሲቀር እግዚአብሔር ማማረር ይጀምራል። ምናልባት አንተ እንደ ጓደኛ አውትሻይን ስታደርግ ያ አውትሻይነት የሚያመጣው ዝና፣ ገንዘብ ምናምን ይዞ የሚጠፋ እንደሆነ ስላወቀ እስከሆነ እግዚአብሔር ነው ቆይ አንተ ገና ነህ ብሎ ያቆየህ። በዛ መልኩ ለምን አናስበው እንጂ እኔ እግዚአብሔር ስለማይወደኝ ነው፣ ኃጢአቴ በዝቶ ነው፣ ምንድነው እኔ እግዚአብሔርን ከሰው የተለየ ኃጢአት ሰርቻለሁ ወይ? ጓደኛዬ ካጠገቤ እንደዚህ ሆኖ መኪና ሲገዛ፣ ቤት ሲገዛ፣ ታዋቂ ሲሆን እኔ እዚህ ጋር ቀረው ነው። እግዚአብሔር የራሱ ምክንያት አለው። እግዚአብሔር የራሱ ምክንያት አለው። እኔ እንደዛ ነው የማምነው። እና ለማንኛውም እየተጠነቀቅን እባካችሁ ሰዎች
እየተጠነቀቅን በተለይ አርት ውስጥ እየመጣችሁ ያላችሁ ታዳጊ ልጆች ቴክ ኬር። ጥበቡ ጠርቷችሁ ሊሆን ይችላል ይሁን፣ ሙያው ጠርቷችሁ ሊሆን ይችላል ይሁን፣ ግን እዛ ባህር ውስጥ ስትገቡ መጀመሪያ ባህር ውስጥ ዘላችሁ ገብታችሁ ከመዋኘታችሁ በፊት የባህሩን ስምጠት፣ የባህሩን ርቀት፣ ውስጡ ምን አይነት አውሬ አለ የሚለውን አጣሩ። አለበለዚያ በአውሬው ተበልታችሁ ነው የምትቀሩት። ያሰባችሁበት ጋር ሳትደርሱ ተበልታችሁ ነው የምትቀሩት። ግዴታ አርቲስት ስለሆንክ እኮ ሱስ ውስጥ መግባት የለብህም። ያለ ሱስ የሚሰሩ አርቲስቶችን አውቃለሁ። ያለ ሱስ የሚጽፉ ደራሲያንን አውቃለሁ። ግዴታ መጽሐፍ ለመጻፍ መቃም የለብህም። ግዴታ መጽሐፍ ለመጻፍ ድራግ መውሰድ የለብህም። ግዴታ ታዋቂ ድምፃዊ ለመሆን ድራግ መውሰድ የለብሽም። ማጨስ የለብሽም። ስለዚህ በንጹህ አእምሮ መስፈንም ግጥምና ዜማም መድረስ ይቻላል እንጂ እንዲህ ጀማ ውስጥ የማታውቀው ይሄ ጥፍት ያለው ማህበረሰብ የምትገባ ከሆነ ባለታሪካችን የደረሰበት አይነት ታሪክን እንደምታስተናግጂ እርግጠኛ ሆኜ ከላይ የምንመለከተው አርቲፊሻል ነገር ነው። ውስጥ ሪል የሆነ ህይወት ውስጥ ስንገባ ግን ብዙ አስቀያሚ ነገሮች አሉና በተለይ ጥበብ ውስጥ እየመጣችሁ ያላችሁ ገና አዲስ መጪዎች ጥንቃቄ ልታደርጉ ይገባል። እዛ እንደሱ ስትገቡ አትግቡ አልልም። ጥበብ ነው፣ ሙያ ነው። ሙያው በብቻ ያመጣው ነገር የለም። ሙያ አይደለም ተጠያቂኛው ነው፣ ኢንዱስትሪው አይደለም። ኢንዱስትሪውን ያቆሸሹት ሰዎች፣ ኢንዱስትሪውን የሰይጣን መናኸሪያ ያደረጉት ሰዎች፣ ኢንዱስትሪውን የባዕድ አምልኮ መናኸሪያ ያደረጉት ሰዎች ናቸው ተጠያቂዎቹ። ችግራችን ከነሱ ጋር ነው እንጂ ከኢንዱስትሪው ጋር አይደለም። ይሄንን ልብ ልትሉ ይገባል። ስለዚህ ይሄንን ታሪክ ያደረስኩት ለምንድን ነው? በተለይ እዚህ ኢንዱስትሪ ውስጥ ለመግባት ዳር የምትሉ ልጆች ትምህርት እንዲሆናችሁ ነው፣ እንድትጠነቀቁ ነው። የግድ ባትሆኑ እመርጣለሁ። ይቅርታ የሚቃወሙ ሰዎች እንዳሉ አውቃለሁ። መጽሐፍ ቅዱስ ዘፈንን ስለማይበረታታ ባትሆኑ ደስ ይለኛል። የግድ መሆን አለብን የነፍስ ጥሪያችንን የምትሉ ከሆነ ግን ግድ የላችሁም፣ ጸልዩ። ዘፋኝም ሆነ ጸልይ፣ ድምፃዊም ሆነ ጸልይ፣ ድምፃዊም ሆነ ቤተክርስቲያን አትጥፋ፣ ድምፃዊም ሆነ ቅዱስ ቁርባን ውሰድ። ግን ቅዱስ ቁርባን ሲወሰድ እና አይነት መስመሩ ሲገባ ንስሐ ተወስዶ ነው። ጸበል ተጠምቆ ቄራ ተጠምቆ ከዛ በፊት የነበሩት ኃጢአቶች ተሰርዘው የግድ እንደው ከዘፈን አልወጣም እምንልና ችክ የምንል ከሆነ ግን ከሱሱ ከዝሙቱ ከምናም ከተያዝ ነገሮች እንውጣና ዘፈኑ ላይ ብቻ ትኩረት የምናደርግ ከሆነ ከጸሎት ህይወት አንጥፋ። ወጥቼ እስከምገባ እግዚአብሔር ይጠብቀኝ፣ ደርሼ ኦዲየንሶችን አዝናንቼ እስከምመጣ ከምቀኛ ጠብቀኝ። ጠዋትም ማታም ሌሊትም በጸሎት ህይወት ውስጥ የማታልፉ ከሆነ ህይወታችሁ በአደጋ የታጠረ ነው ልላችሁ ፈልጌ ነው። የምትቀየሙ እንግዲህ አም ሶሪ፣ ምንም ማድረግ አልችልም። እውነቱን ነው መነጋገር ያለብን፣ ቢያንስ ያንድም የሁለትም የዋስ ነፍሶችን ለማዳን ማለት ነው። ሁሌም ፕሮግራም ሰራን እንደምለው እኔ 1 ሚሊዮን ሰው አይከተለኝ፣ 100 ሺህ ሰው አይከተለኝ። የኔን ቪወር ብዙዎቻችሁ ታዩታላችሁ። በጣም ትንሽ ሰው ነው የሚመለከተው። ግን ከዛ ውስጥ አንድ ሰው ካዳንኩኝ በቃ እግዚአብሔር የተመሰገነ ነው። በእግዚአብሔር ቤት ደስታ ነው፣ በሰይጣን ቤት ደግሞ ዋይታ ነው። ያንን አውቀዋለሁ። ግን አንድ ነፍስ ሲድን እግዚአብሔር ቤት ያለውን ደስታ አውቀዋለሁ። አንድ ነፍስ ሲጠፋ ሰይጣን ቤት ያለውን ደስታ አውቀዋለሁ። ስለዚህ አንድ ነፍስ ማዳን በእኛ ስራ ቀላል ድል አይደለምና ይሄንንም እንድታውቁ እገነዘባለሁ። የተመልካች ቁጥር ብዙም እኔ አያሳስበኝም። ስለዚህ ይሄም እንዲታወቅ ስለምፈልግ ነው። ኤኒዌይ ያው ለብዙዎቻችሁ ማስጠንቀቂያ ይሆናል ብዬ አስባለሁ። በቀጣይም እንደዚህ ማስጠንቀቂያ የሚሆኑ ታሪኮችን ይዤ እቀርባለሁ። እንዲህ አስተማሪ የሆነ ታሪክ ያላችሁ በተለይ እንደዚህ አይነት ሙያ ውስጥ ያላችሁ ሰዎች የምታውቁትን ብታካፍሉ ለእናንተም ንስሐ ነው። የሰው ሕይወትን ስለምታድኑበት አትደብቁት። አንዳንድ ጊዜ አፈትልከው የሚወጡ መረጃዎች እኮ የሚያስደነግጡ ነገሮችን እንድንሰማ ያደርጉናል አይደል? እስኪ ግድ የላችሁ ማንነታችሁ አይገለጽም። ግን እናንተ ባያችሁበት እናንተ እዛ አካባቢ በተመለከታችሁበት ነገር የሰው ሕይወት ማዳን የምትችሉ ከሆነ እንደ ንስሐ የሚቆጠርላችኋልና
አካፍሉን፣ መልሰን ወደ እናንተ የምናደርሰው ይሆናል ማለት ነው። እንግዲህ እንደ ወትሮ ሁሉ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ ታሪክ እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ